በኢራን የሚተኮሰው እያንዳንዱ ሚሳኤል በኢትዮጵያ በሚገኙ ማደያዎች ረጅም ወረፋ እንደሚፈጥር ያውቃሉ። ጦርነቱ በሺህ ኪሎ ሜትሮች ርቆ በመካከለኛው ምስራቅ ቢሆንም ኪሳራው ግን እዚሁ ደጃፋችን ደርሷል። በትላንትናው ዕለት የዓለም ኢኮኖሚ የልብ ትርታ የሆነው የሆርሙዝ የባህር ሰርጥ በይፋ መዘጋቱን የገለጸው የኢራን አብዮታዊ ዘብ ማንኛውም በሰርጡ ለማለፍ የሚሞክር መርከብ በእሳት እንደሚጋይ ያስጠንቅቋል። ታዲያ ይህ ውሳኔ በኢትዮጵያ የነዳጅ አቅርቦትና በእያንዳንዳችን ኪስ ላይ ምን አይነት መዘዝ እንደሚያመጣ በዝርዝር እንቃኛለን። ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆይታችኋል? ዛሬ በኢራንና በእስራኤል መካከል ያለው ውጥረት እያየለ መምጣቱን ተከትሎ ለዓለም የነዳጅ ዝውውር ወሳኝ የሆነውን የሆርሙዝ ሰርጥ መዘጋቱን ያስከተለውን ድንጋጤና በኢትዮጵያ ላይ ያለውን ቀጥተኛ ተጽዕኖ ልንቃኝ ወደናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዙ በቀጥታ ወደ ፕሮግራሙ አልፋለሁ። ኢራን በዓለም የነዳጅ ገበያ ላይ ከፍተኛ ድርሻ ካላቸው ሀገራት አንዷ ከመሆኗም በላይ ግጭት በሚነሳበት ወቅት የዓለም የነዳጅ ዋጋ በአንድ ጊዜ የመናር እድል አለው። ታዲያ ኢትዮጵያ ነዳጅ የምትገዛው በዓለም አቀፍ ገበያ ዋጋ በመሆኑ የቢሬል ዋጋ ሲጨምር መንግስት ለነዳጅ ግዢ የሚያወጣው የውጭ ምንዛሬ ፍላጎትም በከፍተኛ ሁኔታ ይጨምራል። ይህ ደግሞ በሀገር ውስጥ ያለውን የነዳጅ የችርቻሮ ዋጋ ዳግም እንዲከለስ ወይም ደግሞ የድጎማ ስርዓቱ በፍጥነት እንዲነሳ ሊያስገድድ ይችላል። በኢትዮጵያ ነዳጅ ሲጨምር ጭማሪው ማደያ ላይ ብቻ አይቆምም። እንደ ሰንሰለት ተያይዞ የሁላችንንም የኑሮ ክፍል ያንኳኳል። የነዳጅ ዋጋ ሲጨምር የመንገዱ ርቀት ሳይሆን የኪሱ ርቀት ረጅም ይሆናል። ከታክሲ እስከ አውቶቡስ፣ ከባጃጅ እስከ የግል ተሽከርካሪ ድረስ የትራንስፖርት ታሪፍ ሰማይ ይነካል። ይህ ደግሞ ተማሪውን ወደ ትምህርት ቤት፣ ሰራተኛውን ወደ ቢሮ፣ ነጋዴውን ደግሞ ወደ ገበያው ለመሄድ የሚያወጣውን የቀን ገቢውን ይሻማበታል። ነዳጅ ዳቦ አይደለም። ነገር ግን ዳቦ የሚጋገረው በነዳጅ ጉልበት ነው እንደሚባለው አዝመራው ማሳ ተነስተው እስከ ከተማው ሸማች የሚደርሱ ሰብሎች በከባድ መኪናዎች ስለሚጓጓዙ የጭነት ዋጋ በቀጥታ በምግብ ሸቀጦች ላይ ጫና ይፈጥራል። ጤፍ፣ ስንዴና ጥራጥሬ የትራንስፖርት ወጪያቸው ሲጨመር ኪሏቸውም በዛው ልክ ከባድ ይሆናል። በተመሳሳይም አትክልትና ፍራፍሬ ቶሎ መድረስ ያለባቸው በመሆናቸው የነዳጅ ዋጋ መናር የትኩስነታቸውን ዋጋ እጥፍ ያደርገዋል። ኢትዮጵያ ውስጥ ያሉ ፋብሪካዎች ለማምረትም ሆነ ምርታቸውን ለማከፋፈል በነዳጅ ላይ በእጅጉ ጥገኛ ናቸው። ሲሚንቶና ብረትን እንኳን ስንመለከት እነዚህ የቤታችን መሰረቶች በነዳጅ ኃይል ተጭነው ስለሚመጡ የግንባታ ወጪውን ያንሩታል። ይህም የቤት ኪራይና የቤት ሽያጭ ዋጋ እንዲጨምር ሰበብ ይሆናል ማለት ነው። የታሸጉ ምግቦችና መጠጦችም ቢሆኑ የማሸጊያና የማጓጓዣ ወጪያቸው ስለሚጨምር የችርቻሮ ዋጋቸው አብሮ ይተኮሳል። በሌላ በኩል ነዳጅ ሲጨምር ቁርስ ቤት መግባት፣ ጸጉር ቤት መሄድ ወይም ደግሞ ሆቴል ማረፍም በዛው ልክ ዋጋቸው ይቀየራል። ምክንያቱም እነዚህ ተቋማት የሚጠቀሙባቸው ግብአቶች በሙሉ በነዳጅ ተጭነው የመጡ በመሆናቸውና ያንን ወጪ ለደንበኛው ማስተላለፍ ስላለባቸው ነው። ሌላው ቢቀር የኢትዮጵያዊነት መለያችን የሆነው ማህበራዊ የትስስር ህይወታችን እንኳን ተጽዕኖ ያርፍበታል። የሚገርመው ነዳጅ ሲጨምር የሰዎች መገናኘትና መጎብኘት አብሮ ይቀንሳል። ራቅ ብሎ የሚገኝ ዘመድን ለመጠየቅ ወይም ደግሞ በዓላትን በጋራ ለማክበር የሚደረጉ ጉዞዎች በወጪ ምክንያት ይገደባሉ። ነዳጅ የናረለት ርቀት በኪሎ ሜትር ሳይሆን በብር መለካት ይጀምራል። ከቁሳዊ ጭማሪ ባሻገር የነዳጅ ዋጋ ጭማሪም በህብረተሰቡ ዘንድ ነገ ምን ሊጨምር ይሆን የሚል ስጋት ድባብን ይፈጥራል። ይህ ደግሞ ነጋዴዎች ቀድመው ዋጋ እንዲጨምሩና የገበያው መረጋጋት እንዲጠፋ ያደርጋል። ታዲያ በመካከለኛው ምስራቅ የተፈጠረው ውጥረት እኛ ጋር ለሚፈጠረው የነዳጅና የኑሮ መወደድ ምን ያገናኘዋል ልትሉ ትችላላችሁ። የዓለም ኢኮኖሚ የህይወት መስመርና የጂኦፖለቲካዊ ውጥረት ማዕከል የሆነው የሆርሙዝ የባህር ሰርጥ በጂኦግራፊያዊ አቀማመጡ ጠባብ ቢሆንም በዓለም አቀፍ የንግድና የኃይል አቅርቦት ረገድ ግን የዓለም ኢኮኖሚ የልብ ትርታ ተብሎ ይጠራል። ይህ ስትራቴጂካዊ የውሃ መስመር በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኝ ሲሆን ሰሜናዊ ዳርቻው በኢራን፣ ደቡባዊ ዳርቻው ደግሞ በኦማንና በተባበሩት አረብ ኤምሬት የተከበበ ነው። የሆርሙዝ ሰርጥ የዓለምን የነዳጅ ጥማት የሚያረካ ቀዳሚው የደም ስር ነው። በየቀኑ በአማካይ ከ20 ሚሊዮን በርሜል በላይ ድፍድፍ ነዳጅና የነዳጅ ውጤቶች በዚህ ጠባብ መስመር በኩል ያልፋሉ። ይህ ማለት
በዓለም ላይ በባህር ላይ ከሚጓጓዘው ጠቅላላ ነዳጅ ሲሰላ 1/3ኛውን ይሸፍናል ማለት ነው። ሳውዲ አረቢያ፣ ኢራቅ፣ ኩዌትና የተባበሩት አረብ ኤምሬት ምርቶቻቸውን ወደ እስያ፣ አውሮፓና አሜሪካ ገበያ የሚያደርሱትም በዚህ ብቸኛ በሆነው በር ነው። ከነዳጅ ባሻገር ዓለም ለኤሌክትሪክ ኃይልና ለኢንዱስትሪ ማገዶነት የምትጠቀምበት ፈሳሽ የተፈጥሮ ጋዝ ዋነኛ መውጫውም ይህ መንገድ ነው። በተለይም የዓለም ቁንጮ የጋዝ አምራች የሆነችው ኳታር ምርቷን ለዓለም ገበያ የምታቀርበው በዚህ ሰርጥ በኩል በመሆኑ መስመሩ መዘጋቱ በዓለም አቀፍ የጋዝ ዋጋ ላይ ታሪካዊ መናርን ሊፈጥር ይችላል። የሆርሙዝ ሰርጥ ስሱ ነጥብ በመሆኑ በሱ ላይ የሚፈጠሩ ማንኛውም መጠነኛ መስተጓጎሎች በዓለም አቀፍ ደረጃ የዋጋ ግሽበትን ይቀሰቅሳሉ። የነዳጅ ዋጋ መናር በቀጥታ የትራንስፖርትና የኢንዱስትሪ ምርቶች ዋጋን ስለሚጨምር ከኒውዮርክ እስከ ቶኪዮ ካሉ የንግድ ማዕከላት እስከ ታዳጊ ሀገራት የገበያ መደርደሪያዎች ድረስ ድንጋጤን የመፍጠር አቅም አለው። ይህ ሰርጥ ከኢኮኖሚ ባለፈ ታላላቅ ሀያላን መንግስታት እንደ አሜሪካ፣ ቻይናና የአውሮፓ ህብረት አይናቸውን የማይነቅሉበት ስፍራ ነው። የባህር ሰርጡን የመቆጣጠር ወይም ደግሞ የመዝጋት እድል መኖር እንደ ትልቅ የፖለቲካ መደራደሪያ ካርድ ያገለግላል። በአካባቢው የሚታየው ወታደራዊ ንቅናቄም የዓለምን የንግድ ደህንነት ለመጠበቅ ካለው ከፍተኛ ስጋት የሚመነጭ ነው። በአጠቃላይ የሆርሙዝ የባህር ሰርጥ ዝም ብሎ የውሃ አካል ሳይሆን የዓለም የኢንዱስትሪ መሽከርከሪያ ዘንግ ነው ማለት ይቻላል። ሰርጡ ክፍት ሆኖ መቆየቱ ለዓለም አቀፍ የኢኮኖሚ መረጋጋት ወሳኝ ሲሆን በሱ ላይ የሚጋረጡ ስጋቶች ግን የዓለምን የገንዘብ ስርዓትና የኃይል ደህንነት አደጋ ላይ የሚጥሉትም ናቸው። ከሰሞኑ በተቀሰቀሰው ጦርነት ምክንያት የተፈራው መሆን ጀምሯል። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነውን የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አስታውቋል። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በሳት እንደሚጋይም ነው የተናገረው። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% ወይም 1/5 የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዝጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ከዚሁ ጋር በተያያዘ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴኖቫ የተባለች የነዳጅ ጫኝ መርከብ በ2 ድሮን መትቶ እንድትነድ ማድረጉን ገልጿል። የኢራን አብዮታዊ ዘብ የሰጠውን የደህንነት ማስጠንቀቂያ ችላ ብላለች የተባለችው የነዳጅ ጫኝ መርከብ በደረሰባት ጥቃት ምክንያት በፋርስ ባህረ ሰላጤ ውሃ ላይ መስመጥ መጀመሯም ተዘግቧል። መርከቧ ጥቃቱ ከመሰንዘሩ በፊት ከአብዮታዊ ዘብ የባህር ኃይል ተደጋጋሚ ማስጠንቀቂያዎች ተሰጥተዋታል። ይሁን እንጂ መርከቧ የተሰጣትን ትዕዛዝ ባለማክበር ጉዞዋን በመቀጠሏ ወታደራዊ እርምጃም ተወስዶባታል። ታዲያ ጥቃቱ በመርከቧ የቴክኒክ ክፍሎችና በነዳጅ ማከማቻዋ ላይ ከፍተኛ ጉዳት በማድረሱ መርከቧ ከቁጥጥር ውጪ ሆና መስመጥ መጀመሯም ነው የተገለጸው። ኢራን መርከቧ የባህር ላይ ደህንነት ደንቦችን ጥሳለች ወይም ደግሞ የባህር ክልሌን ደፍራለች የሚል ክስም አቅርባለች። መርከቧ ሙሉ በሙሉ እየሰመጠች በመሆኑ በመርከቡ ላይ የነበረው ከፍተኛ መጠን ያለው ነዳጅ ወደ ባህሩ ሊፈስ ይችላል የሚልም የአካባቢ ጥበቃ ስጋት ተፈጥሯል። እስካሁን መርከቧ የየትኛው ሀገር ሰንደቅ ዓላማ እንደምታውለበልብ በይፋ ባይገለጽም ክስተቱ ግን በቀጥታ ከቀጠናዊው ውጥረት ጋር የተያያዘ መሆኑ እየተነገረ ይገኛል። ይህ ዜና እንደተሰማ የዓለም የነዳጅ ገበያ ወዲያውኑ ምላሽ መስጠቱ አልቀረም። የሆርሙዝ ወሽመጥ የዓለም የኃይል ማነቆ በመሆኑ እንዲህ ያሉ ጥቃቶች በነዳጅ ዋጋ ላይ ድንገተኛ ጭማሪን ያስከትላሉ። በክልሉ የሚያልፉ መርከቦች የኢንሹራንስ ክፍያ በከፍተኛ ሁኔታ እንዲጨምር በማድረግ የዓለም አቀፍ የንግድ ወጪንም እንዲንር ያደርጋል። ይህ እርምጃ በምዕራባውያን ኃይሎች በተለይም በአሜሪካ የባህር ኃይልና በኢራን መካከል ያለውን ፍጥጫ ወደ ለየለት ወታደራዊ ግጭት ሊቀይረው ይችላል የሚል ስጋቶችም ነግሰዋል። ይህ ድርጊት ኢራን በሆርሙዝ ወሽመጥ ላይ ያላትን የበላይነት ለማሳየትና ለተቀናቃኞቿ ጠንከር ያለ መልእክትን ለማስተላለፍ የተጠቀመችበት ስትራቴጂ እንደሆነ ይገመታል። መርከቧ ሙሉ በሙሉ መስመጧ ከተረጋገጠ በክልሉ የባህር ላይ ትራንስፖርት ደህንነት አዲስ ምዕራፍ ውስጥ መግባቱን ያሳያል። ይህ ሁሉ መለማመጥና ስጋት ምንድነው? ከዚህ ውጪ ሌላ ነዳጅ የሚያልፍበት መንገድ የለም ወይ የሚል ጥያቄ እንደሚፈጥርባቸው አምናለሁ። በእርግጥ የሆርሙዝ የባህር ሰርጥን የሚተኩ ወይም ደግሞ እንደ አማራጭ የሚያገለግሉ ጥቂት መንገዶች አሉ። ነገር ግን አንዳቸውም የሆርሙዝን ያህል ግዙፍ
የነዳጅ መጠን የማስተናገድ አቅም የላቸውም። በግንባር ቀደምትነት የሚጠቀሰው የሳውዲ አረቢያ የምስራቅ ምዕራብ የነዳጅ ቧንቧ ነው። ይህ በጣም የታወቀ አማራጭ ሲሆን ሳውዲ አረቢያ በሀገሪቱ በኩል ከምስራቅ ማለትም ከፋርስ ባህረ ሰላጤ እስከ ምዕራብ እስከ ቀይ ባህር የሚዘልቅ ግዙፍ የነዳጅ ቧንቧ አላት። ጥቅሙን ስንመለከት ነዳጅን በቀጥታ ወደ ቀይ ባህር በማድረስ የሆርሙዝን ሰርጥ መዝለል ያስችላል። ውስንነቱ ደግሞ የቧንቧው አቅም በቀን 5 ሚሊዮን በርሜል ገደማ ሲሆን ይህም በሆርሙዝ በኩል ከሚያልፈው 20 ሚሊዮን በርሜል አንጻር ሲታይ 1/4ኛው ብቻ ይሸፍናል ማለት ነው። ሁለተኛው የአቡዳቢ የነዳጅ ቧንቧ ሲሆን የተባበሩት አረብ ኤምሬትስ የገነባችው ይህ ቧንቧ ነዳጅን ከሀብሻን ተነስቶ ከሆርሙዝ ሰርጥ ውጪ ወደምትገኘው የፎጃይራ ወደብ ያደርሳል። ጥቅሙ መርከቦቹ ወደ ፋርስ ባህረ ሰላጤ ሳይገቡ ከኦማን ባህር ላይ ነዳጅ እንዲጭኑ ያስችላል። ውስንነቱ ወይም ደግሞ አቅሙ ደግሞ በቀን 1.5 ሚሊዮን በርሜል አካባቢ ብቻ በመሆኑ ለሀገሪቱ ምርት እንኳን በቂ አይደለም። የኢራቅ የቱርክ ቧንቧ ሶስተኛው ሲሆን ኢራቅ ነዳጇን በሰሜን በኩል በቱርክ አድርጋ ወደ ሜዲትራኒያን ባህር የምታወጣበት መስመር ነው። ይህ መስመር በፖለቲካው አለመረጋጋትና በቴክኒክ ብልሽቶች ምክንያት ብዙ ጊዜ ይስተጓጎላል። ደቡባዊ የኢራቅ ነዳጅን ለማጓጓዝ ምቹ አለመሆኑንም መረጃዎች ያሳያሉ። አራተኛው ደግሞ የኢራን የጎሬጃስክ ቧንቧ ሲሆን ኢራን ራሷ ከሆርሙዝ ሰርጥ ውጪ ነዳጅ ለመላክ የገነባችው አዲስ ቧንቧ ነው። ይህ ቧንቧ ነዳጅን ከፋርስ ባህረ ሰላጤ ወደ ኦማን ባህር ዳርቻ ያደርሳል። ታዲያ ለምን እነዚህ መንገዶች ሙሉ በሙሉ የሆርሙዝ ሰርጥን መተካት አልቻሉም የሚለው ጥያቄ ሲመለስ ደግሞ የመጫን አቅም ማነስ የመጀመሪያው ሲሆን የሁሉም ቧንቧዎች አቅም ተደምሮ በሆርሙዝ በኩል የሚያልፈውን ግማሽ ነዳጅ እንኳን መሸከም አይችሉም። የወጪ ልዩነትም ሁለተኛው መለያቸው ሲሆን በቧንቧ ማጓጓዝ ከግዙፍ መርከቦች በበለጠ ከፍተኛ ወጪን ይጠይቃል። ጂኦግራፊያዊ ችግሩን ስንመለከትም አብዛኛው የዓለም ነዳጅ የሚፈልገው በእስያ፣ ቻይና፣ ህንድና ጃፓን ሲሆን ነዳጁ በቧንቧ ወደ ቀይ ባህር ቢሄድ እንኳን መርከቦቹ ረጅም ርቀት ተጉዘው አፍሪካን ዞረው መሄድ ይኖርባቸዋል። ይህም የነዳጅ ዋጋን በእጥፍ ሊያሳድገው ይችላል። እንዲህ አይነት ፈታኝ ጊዜዎች ሲመጡ ከነዚህ ሀገራት የምናገኛቸው ምርቶች በራሳችን መተካት ብንችል ሆሽ ባለ ቁጥር መረበሽ አይኖርም እንላለን። ታዲያ ይህንንም ታሳቢ በማድረግ እንደምናስታውሰው ኢትዮጵያ በሶማሌ ክልል ኦጋዴን ተፋሰስ በተለይም በካሉብና ሂላላ አካባቢዎች የጀመረችው የነዳጅና የተፈጥሮ ጋዝ ፍለጋና የማውጣት ተግባር አሁን ላይ ወደ ተጨባጭ የልማት ምዕራፍ ተሸጋግሯል። ይህ በአሁኑ ወቅት ትልቁና ተስፋ የተጣለበት ፕሮጀክት ነው። በሶማሌ ክልል ጎዴ አካባቢ 2.5 ቢሊዮን ዶላር ወጪ የሚደረግበት ግዙፍ የነዳጅ ማጣሪያ ፋብሪካ በያዝነው ዓመት መስከረም ወር አካባቢ በይፋ ተጀምሯል። ታዲያ ይህ የነዳጅ ማጣሪያ ፋብሪካ ዓላማው በሀገር ውስጥ የሚወጣውን ድፍድፍ ነዳጅ እዚያው በማጣራት ለሀገር ውስጥ ገበያ ማቅረብ ነው። ታዲያ በዓመት 3.5 ሚሊዮን ቶን ነዳጅ ወይም ናፍጣና ሌሎች ውጤቶችን የማምረት አቅም ይኖረዋል ተብሎለታል። ይህ ፕሮጀክት ኢትዮጵያ ለነዳጅ ግዢ በዓመት የምታወጣውን ከ5 ቢሊዮን ዶላር በላይ የውጭ ምንዛሬ በከፍተኛ ሁኔታ ይቀንሳል ተብሎም ይጠበቃል። መረጃዎች እንደሚጠቁሙት የክምችት መጠኑን ስንመለከት በጥናቶች መሰረት በኦጋዴን ተፋሰስ ከ6 እስከ 8 ትሪሊዮን ኪዩቢክ የሚደርስ የተፈጥሮ ጋዝና ከፍተኛ የድፍድፍ ነዳጅ ክምችት እንዳለ ተረጋግጧል። ከጥቂት ዓመታት በፊት የተወሰነ መጠን ያለው ድፍድፍ ነዳጅ በቦቴ ተጭኖ ወደ አዲስ አበባ በመምጣት ለፋብሪካዎች ግብዓት እንዲውል ስለመደረጉም መረጃዎች ያሳያሉ። አሁን ግን ትኩረቱ በስፋት ወደ ማውጣትና እዚያው ወደ ማጣራት ዞሯል። ዋና ዋና ዓላማዎች ለመጠቀም አቅዳለች። ለማዳበሪያ ፋብሪካ የመጀመሪያው ሲሆን በጎዴ አካባቢ ከሚገነባው የነዳጅ ማጣሪያ ጎን ለጎን የተፈጥሮ ጋዝን በመጠቀም የዩሪያ ማዳበሪያ የሚያመርት ፋብሪካ ለመገንባት የመሰረተ ድንጋይም ተቀምጧል። ይህ ለኢትዮጵያ ግብርና ትልቅ እፎይታ ነው። ሌላው ለኤክስፖርት ወይም ደግሞ ወደ ውጪ ለመላክ ሲሆን ቀደም ሲል ጋዙን በቧንቧ መስመር እስከ ጅቡቲ ወስዶ ወደ ውጪ መላክ እቅድ የነበረ ቢሆንም አሁን ላይ ግን መንግስት ቅድሚያ የሚሰጠው የሀገር ውስጥ ፍጆታን ወይም ደግሞ ለኃይል አቅርቦትና ለኢንዱስትሪ ለማሟላት መሆኑ ተገልጿል። ኢትዮጵያ አሁን ያለችበት ደረጃ ከፍለጋ ወደ ልማትና ማጣራት የተሸጋገርንበት ወቅት ነው። መሰረተ ልማቶቹ የማጣሪያ ፋብሪካውና የቧንቧ ዝርጋታው ሲጠናቀቁ ኢትዮጵያ
በይፋ የነዳጅ አምራች ሀገር ተርታ ትሰለፋለች። ይህ ሆነ ማለት ደግሞ የኢኮኖሚ ምሰሶ የሆነውን ነዳጅ ለማግኘት እስከዛሬ የሚኬድበት ያህል ርቀት አይኬድም። በተለይም ደግሞ በተለያዩ ሀገራት የሚከሰቱ ግጭቶችና ጦርነቶች ብዙም አስጊ አይሆኑም የሚል እምነት አለኝ። የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንግዲህ ለዛሬ በመካከለኛው ምስራቅ የተነሳው ጦርነት በተለይም በነዳጅ ላይ የፈጠረውን የዋጋ ንረት አያይዘን ያደረስናችሁ ፕሮግራም ይህንን ይመስላል። በቀጣይ በሌላ ጉዳይ እንገናኛለን። እስከዛው ሰላም ቆዩልን።